ለፕሮግራሞች ለክርስትና ለመልስ ለልደት የሚሆኑ ናቸው ማለት ነው። እንደዚህ ቀበቶ በመጨመር በደንብ ደግሞ ሌላ ግሬስፉል ማድረግ እንችላለን ማለት ነው። ልብሱን ቀይ ምን ጊዜም ፋሽኑ የማያልፍበት የጥበብ ከለር አይነት ነው ማለት ነው። ይሄንን ለወጣቶችም ለትልቅ ሰዎችም ሪከመንድ አደርጋለሁ ማለት ነው። የነጠላውም ስፋት እንደዚህ እንደምታዩት ነው። የከለር አማራጭ አለው ከቀይ ውጪ በአረንጓዴ እሸት ከለር በሎሚ ከለር በሱ ከለር አማራጭ አለው ማለት ነው። ሰላም እንዴት ናችሁ? ማርዳ ጥበቦች ነን። እንግዲህ ሰዓታችን ወቅታችንን ጠብቀን ተመልሰን ተገናኝተናል ማለት ነው። አሁን መጪው ጊዜያቶች የፕሮግራሞች የሰርጎች የልደት የክርስትና የሚሆኑበት ጊዜዎች ናቸው ማለት ነው። ዛሬ እነሱን ያማከለ ቆንጆ ትልልቅ ልብሶችን አዘጋጅተንላችኋል ማለት ነው። ያቀረብንላችሁ ልብስ የመጀመሪያው ልብሳችን የምናሳያችሁ ይሄ የልብስ አማራጭ ነው ማለት ነው። ይሄ እንደምታዩት ሰፊ ጥበብ ነው። በጣም ሰፊ ጥበብ ነው። ቆንጆና ልስልስ ያለ የማይጮህ ዝም ያለ ከለር ያለው ነው። ግን ዲዛይኑ እያንዳንዳቸው ራሱን ጠብቆ የተሰሩ ናቸው ማለት ነው። አይጮህም። ከለር ኮምቢኔሽኑ ለእናቶችም ሰፊ ጥለት አድርገንም ብናቀርብ ራሱ ይሄ የማይጮህ ነው፣ የማይረብሽ ነው ማለት ነው። ዙሪያውን 4/4 አድርገን ጨርቁንም ደግሞ በሁለት አይን መነን አድርገን የምንሰራው ይሆናል ማለት ነው። ስሩንም በስትክክል ይሄ ፈርሱንም በሻማ አድርገን በሻማ በሳተን ሸፍነን የምንሰራው ይሆናል ማለት ነው። ይሄን ቀሚስ አንገትና እጅ አድርገን ብንሰራው ልክ እንደዚህ አሁን ለምሳሌ እንደለበስኩት አንገትና እጅ አድርገን ብንሰራው በጣም ቅልል ብሎ ከታች ጥበቡንም ጥልፉንም ሰዎቹንም ለባሾቹንም እኩል ሰዓት ላይ የማየትና ውበቱን የመግለጽ ነገር ይኖራል ማለት ነው። ነጠላውንም ደግሞ ልክ እንደዚህ እንደምታዩት ቆንጆ ነው። ይህንን ጥበብ እኛ ጋር በ23 ሺህ ብር ያገኛሉ ማለት ነው። ቀጣይ የምወስዳችሁ ደግሞ ጥበብ ዛሬ ያዘጋጀነው ቀጣይ ይሄኛው ደመቅ ያለ ነው የምንፈልገው ለምትሉ ነው። ደግሞ ይሄኛው ትንሽ ቆየት ያለ ጥበብም ቢሆን ግን ደግሞ ከለሩን እየቀየረ አሁንም ድረስ ስቲል ፋሽን ሆኖ ያለ የልብስ አይነት ነው ማለት ነው። እንደምታዩት ዲዛይኑ ከለሩ ምንም ቢሆን ቀይነቱ ጮክ ያለ ቢሆንም ግን የከለር ብዛት ስለሌለው 3 ከለር ብቻ ነው። ወርቀ ዘብ፣ ሻምፓኙ እና ቡኒው ቀዩ ብቻ ነው ያለው ማለት ነው። ያ በመሆኑ ምን ሆነ በጣም እንዳይጮህ ጩኸቱ እንዳይጎላ አደረገው ማለት ነው። ስለዚህ በጣም ደስ የሚል ቆንጆ የሆነ የልብስ አይነት ነው ማለት ነው። ይሄንንም ዙሪያውን 4/4 አድርገን የቀሚሱ የጨርቁ ሁኔታ በሁለት አይን መነን በነጩ ማጋ አድርገን በቆንጆ ሁኔታ ሰርተን የምናስረክባችሁ ይሆናል ማለት ነው። ነጠላውንም እንደምታዩት በቆንጆ ሁኔታ በጣም ያልሰፋ ያልተንዛዛ ቅልብጭ ያለ የነጠላ ሁኔታ ነው ማለት ነው። የዚህም ዋጋ ደግሞ 22 ሺህ ብር ነው ማለት ነው። ስለዚህ ለምታስቡት ፕሮግራም ቀድማችሁ ይሄ ቢሆን እያላችሁ እየተዘጋጃችሁ ጠብቁን። ቀጣይ የጥበብ አማራጫችን ደግሞ የምናሳያችሁ ቀይ ለምትወዱ ነው። ቀይ በጎልደን ሁልጊዜም ፌድ የማያደርግ ውበት ያለው ጥበብ ነው ማለት ነው። ይሄ እያንዳንዱ የጥበቡ ዲዛይን ጎልቶ ነው የሚታየው፣ በጣም ያምራል። ይሄንንም ምንድነው በ4/4 አድርገን ነው የምንሰራው ማለት ነው። ሰፊ ጥበብ ነው። ዛሬ ሁሉንም በሰፊ ጥበብ ነው የምናሳያችሁ ማለት ነው። ለፕሮግራሞች ለክርስትና ለመልስ ለልደት የሚሆኑ ናቸው ማለት ነው። ይሄንን እንደምታዩት አንገትና እጅ አድርገን ቆንጆ አድርገን ብናስጠልፈው ከተጨማሪ ካስፈለገ ፈርጦችን ብናስገባበት በጣም ያምራል ማለት ነው። የነጠላውም ስፋት እንደምታዩት ነው። መካከለኛ ያልበዛ ያልተንዛዛ ነው። ነጠላው በአንድ አይን መነን አድርገን ቀሚሱን ግን በሁለት አይን መነን አድርገን ጥራቱን በጠበቀ ሁኔታ ነው ማለት ነው የምንሰራው ማለት ነው። የዚህ ቀሚስ ዋጋ 23 ሺህ ብር ነው ማለት ነው። ወደ ቀጣዩ ልብሳችን ደግሞ ወደ ማሳያችሁ ሳልፍ ቀጣዩ የልብሳችን አማራጭ ደግሞ ጎልደን በክሬም ከለር ነው ማለት ነው። ይሄኛው ሙሉ ለሙሉ ጎልደን ብጭጭ ያለ ጎልደን ሳይሆን አብሽ ከለር ወይም ደግሞ 105 ቁጥር በእኛ በምንለው በሱ ሚክስ ተደርጎ የተሰራ ነው። ዲዛይኑም የሚረብሽ ያልሆነ ዲዛይን ነው። ሲምፕል ዲዛይን ነው። ግን ደግሞ ስፋቱ እያንዳንዱ መሀል ላይ የገቡት አበቦቹ እያንዳንዱ ደርዛቸውን ጠብቀው ስለሆነ የገቡት የሚረብሽ አይነት አይደለም ማለት ነው። ቀጣይ ነጠላውን ስናየው ራሱ ነጠላውን በጣም ሰፊ ነው። ቆንጆ ነው። በጣም ያምራል። ይሄ ምን ያደርጋል ማለት ነው? ነጠላ አጣፍተን በምንለብስበት ጊዜ ይሄ የአየር መንገድ ስታይል በምንለው ልክ እንደዚህ አጣፍተን ስንለብሰው ግርማ ሞገስ ይሰጣል፣ ያሳምራል ማለት ነው። ይሄንን ዙሪያ 4/4 አድርገን አንገትና እጅ በማሽን ጥልፍ አድርገን ቆንጆ አድርገን ሰርተን 22 ሺህ ብር የምናስረክባችሁ ይሆናል ማለት ነው። ቀጣይ ደግሞ ማሳያችሁ ልብስ ይሄኛው ነው ማለት ነው። ይሄ ኦሬንጅ በቡኒ ነው። ጎልደን አለው።
በጣም ድምቅ የሚያደርግ ነው። ይሄኛውም ምንድነው ሙሉ ለሙሉ አብዛኛው የሀበሻ ቀሚስ ነጭ መነን ስለሚበዛው ምንም አይነት ከለር ብንጠቀም የልብሱ ዲዛይን እስካማረ ድረስ በጣም ቆንጆና ጎልቶ የሚታይ ይሆናል ማለት ነው። ቡኒነቱም ዲዛይኑ እያንዳንዱ አገባቡ በጣም በቆንጆ ሁኔታ የተሰራ ስለሆነ ይሄንን በቆንጆ ጥልፍ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። እንደዚህ አይነት ልብስ ላይ ዲዛይን የበዛው ልብስ ላይ ጥልፍ ባናበዛ እኔ እመክራለሁ ማለት ነው በራሴ። ምክንያቱም የጥበቡ ዲዛይን ብቻ በቂ ነው። በጣም ትልቅ ውበት ነው። ጨርቁን በቆንጆ 2 አይን መነን አድርገን ነጠላውን ደግሞ በአንድ አይን በቀጭን መነን አድርገን የምንሰራ ይሆናል ማለት ነው። የነጠላውም ስፋት ምጥን ያለ ነው። ምቱ በደንብ የተመታ ነው። ዝቅዝቅ የሚል አይነት ልብስ አይደለም። ውሃ ከነካው በኋላ በአንድ ግርስስ የሚል አይነት አይደለም። ዙሪያውን 4/4 አድርገን በቆንጆ ሁኔታ የምናስረክባቸው ይሆናል። የዚህ ቀሚስ ዋጋ 24 ሺህ ብር ነው ማለት ነው። ስለዚህ ይሄንን እኛ ጋር በጥሩ ዋጋ በጥሩ አሰራር ያገኛሉ ማለት ነው። ቀጣይ ደግሞ ሌላ ማሳያችሁ ምንድነው ብዙ ያልጮኸ ያልተጋነነ ነገር ለማይወዱ ሰዎች ነው። ይሄ ደግሞ ዲዛይኑ ሁሉ ነገር ጥንቅቅ ብሎ የገባ ነው። ግን ብዙ ጊዜ ከስተመሮች ላይ ወርቀ ዘብ በጣም የመሰልቸት ባህሪ ይኖራል እና ወርቀ ዘቦች የማይወድ ሰው አለ እና ይሄ ዲዛይን ብቻ ነው ያለው። ፕሌን ነው። ወርቀ ዘብ የሚባል ማንኛውም አይነት ወርቀ ዘብ የሚባል የለውም። እያንዳንዱ ዲዛይን ራሱን ጠብቆ የተሰራ ነው ማለት ነው። ስለዚህ ይሄንን ልብስ ምንድነው ሮዝነቱ ልስልስ ያለ ስለሆነ ለጸይምም ሰው ቢሆን ለቀይም ሰው ቢሆን በደንብ ቆንጆ ነው የሚሆነው። የሚያዘንጥ ልብስ ነው ማለት ነው። ይሄ ምንድነው የሚፈልገው እንደዚህ አይነት ሰፊ ጥበቦች ስፌት ነው የሚፈልጉት። ቆንጆ ተደርጎ ከተሰፋ ከላዩ ራሱ ምንም አይነት ጥልፍ ባይኖረው ራሱን ችሎ ውበት ነው ማለት ነው። ይሄንን ለወጣቶችም ለትልቅ ሰዎችም ሪከመንድ አደርጋለሁ ማለት ነው። የነጠላውም ስፋት እንደዚህ እንደምታዩት ነው። ቆንጆ ነው። በጣም ራሱን ጠብቆ የተሰራ ነው ማለት ነው። ቁጨቱን ቆንጆ አድርገን አስቆጭተን ስፌቱንም በወፍ እግር ቆንጆ አድርገን አሰፍተን የምናስረክባቸው ይሆናል ማለት ነው። የቀሚሱ የጨርቁ አይነትም 2 አይን መነን ነው ማለት ነው። የዚህ የቀሚስ ዋጋ 20 ሺህ ብር ነው ማለት ነው። ቀጣይ ደግሞ ማሳያችሁ ይሄም የቀይ አድናቂ ለሆናችሁ ነው ማለት ነው። ቀይ ምን ጊዜም ፋሽኑ የማያልፍበት የጥበብ ከለር አይነት ነው ማለት ነው። ዲዛይኑ እንደምታዩት ነው። በጣም ያምራል። ምንድነው የማይሰለች ነው። ዩኒክ የሆነ ዲዛይን ነው ያለው ማለት ነው። ይሄንን ሁልጊዜ መልበስ እንችላለን በተለይ ፕሮግራሞች ሲኖሩብን ማለት ነው። ስለዚህ ይሄኛው ራሱን ችሎ ወርቀ ዘብ አለው። ግን ተጨማሪ ፈርጥ የሚያስፈልግ ከሆነ እነዚህ የራሱ የጥበቦቹ በሬሽንቶቹ ላይ ተጨማሪ ፈርጦችን በመጨመር አሳምረን መስራት እንችላለን ማለት ነው። ይሄንንም ከአንገትና እጅ ነው ፕሮቫይድ የማደርገው ለዚህ ልብስ አሰራር ማለት ነው። ስለዚህ አንገትና እጅ አድርገን ቆንጆ አድርገን ብንሰራው በጣም ያምራል ማለት ነው። ፓካውት ለምትወዱ ፓካውት አድርገን አንገቱን ብቻ የምንጠልፈው ይሆናል። ተጨማሪ ግን ወገቡ ላይ እንጠልፈዋለን ማለት ነው። ነጠላውም በደንብ በስትክክል የቀሚሱን ዲዛይን ያማከለ የገባ ነው ማለት ነው። አንዳንድ ጊዜ ከወገብ በታች ቀሚሱና ከወገብ በላይ ነጠላው ዲዛይን የማይገናኝበት ጊዜ ይኖራል። ይሄ ግን እንደምታዩት ራሱን የቀሚሱን ዲዛይን ያካተተ ነው ማለት ነው። ይሄንን ቀሚስኛ ጋር 20 ሺህ ብር ያገኛሉ ማለት ነው። ቀጣዩ ደግሞ ሌላ ማሳያችሁ ልስልስ ያለ ከለር ለምትወዱ ነው። ይሄ ደግሞ ወርቀ ዘብ ብቻ ነው። አብዛኛው ወርቀ ዘብ ይበዛዋል። ግን ከለሩ ተጠምሮ የተሰራ ስለሆነ አንድ ከለር ወጥ ከለር ብቻ አይደለም፣ ተጠምሮ ሚክስ ተደርጎ የተሰራ ስለሆነ በጣም ያምራል። እዩኝ የሚል የማይሰለች ልብስ ነው ማለት ነው። ብዙ ጊዜ አሁን ለምሳሌ ከዚህ በፊት ቀደም ብዬ እንዳሳያችሁ ቀዮቹ ምናምን አንዳንድ ጊዜ የመሰልቸት ባህሪ ሊያመጣ ይችላል። እነዚህ ግን አይሰለቹም። ያልጮሁ ከለር ስለሆኑ ልስልስ ብለው ሁል ጊዜ በጣም በቆንጆ ሁኔታ የሚለበሱ ናቸው። በተለይ ይሄ ደግሞ አሁን ለቤቢ ሻወር ወንድ ልጅ ሲሆን ምናምን ለልደት ለወንድ በጣም ሰማያዊ ብሉ ለምትወዱ ከባል ጋር ኮምባይን አድርጎ ለመልበስ በጣም ቆንጆ ነው ማለት ነው። የነጠላው አማራጫችን ደግሞ በቆንጆ ሁኔታ ሰፋ ተደርጎ የተሰራ ነው። ምን ይሆናል ቀሚሱም ላይ ያለው ዲዛይን ላይ ነጠላውም ላይ ያለ ስለሆነ አይለያይም። ወጥ የሆነ ውበት ይዞ የሚሄድ ነው ማለት ነው። አንገትና እጅ አድርገን በ21 ሺህ ብር የምንሰራላችሁ ይሆናል ማለት ነው። የጨርቁን ሁኔታ በ2 አይን መነን ከወገብ በላይ ደግሞ በሼፕ የምናደርገው ከሆነ የማድረቂያ ጨርቅ ተጠቅመን በ2 አይን መነን ድርብ አድርገን ነው እኛ ጋር የምንሰራው ማለት ነው። ድርብ የሚሆንበት ምክንያት ደግሞ የባህል ቀሚስነቱን እንዳይለቅ ከማሰብ ነው ማለት ነው። ስለዚህ እንደዛ አድርገን የምንሰራላችሁ ይሆናል። ተጨማሪ ፈርጥ የምትፈልጉ ወጣቶች እሱን አንድ ላይ ኮንታክት በማድረግ ማስተካከል እና ምንም አይነት ፕራይስ ሳይጨምር መስራት እንችላለን ማለት ነው። ቀጣይ ደግሞ ማሳያቸው የጥበብ አማራጭ ይሄን ጥበብ ነው ማለት ነው። ይሄ ጥበብ በጣም ቆንጆና ትልቅ ጥበብ በጥበብም ደረጃ ሲሰራ ከባድ ከሚባሉት ጥበቦች መካከል ነው። አዲስ ነው። የከለር አማራጭ አለው። ከቀይ ውጪ በአረንጓዴ እሸት ከለር በሎሚ ከለር በሱ ከለር አማራጭ አለው ማለት ነው። ይሄ ጥበብ በጣም አዲስ ነው።
በጣም ቆንጆ ጥበብ ነው። እንደምታዩት የጨርቁ ሁኔታ በደንብ ምትት ብሎ በሁለት አይን የተሰራ በመነን ማለት ነው የሰራ ነው። እያንዳንዱ ዲዛይኑ እንደምታዩት ልቅም ተደርጎ የተሰራ ነው። አንድም ነገር የጎደለው ነገር የለም። ያ ምን ይሆናል ጥበቡ የተሟላ ጥበብ እንዲሆን ያደርገዋል ማለት ነው። የነጠላው ስፋት ደግሞ ቆንጆ ነው። ጥበቡ በጣም ሰፊና ትልቅ ጥበብ ስለሆነ ነጠላውንም ሰፊ አድርገን የሰራ ነው። ያ ለምን ሆነ ቀሚሱን በደንብ ይበልጥ ሞር ግርማ ሞገስ ለመስጠት ነው ማለት ነው። ይሄ ጥበብ ለሙሽሮች እናቶች በደንብ ሪኮመንድ አድርጋለሁ ማለት ነው። በጣም ቆንጆ ጥበብ ነው። የዚህ የቀሚሳችን ዋጋ 27 ሺህ ብር ነው ማለት ነው። እንደምታዩት ጥንቅቅ ብሎ የተሰራ ነው። ተጨማሪ ፈርጥ የምትፈልጉ እሱን መጨመር እንችላለን። በተረፈ ግን ይሄንን ለወጣቶች በሼፕ ቢሰራ ወይም ደግሞ ከላይ ዝርግፉ ባልበዛ ጥልፍ ሳይበዛበት ቢሰራ የታችኛው ውበት በደንብ ጎልቶ ይወጣል ማለት ነው። ወደ ቀጣዩ ቀሚሳችን ደግሞ ስናልፍ በጣም ጎልደን እና ጥቁርና ጎልደን ለሚወድ ሰው በጣም ይሆናል ማለት ነው። ይሄ የድሮ ጥበብም ቢሆን ግን ደግሞ በተሻለ መንገድ አሁን ላይ በጣም ቆንጆ ሆኖ የተሰራ ነው ማለት ነው። እንደምታዩት እያንዳንዱ ከለር አገባቡ፣ ዲዛይኑ፣ ዲቴል ኤቭሪቲንግ በደንብ የተሰራ ነው ማለት ነው። ምቱም ራሱን ጠብቆ በደንብ የተሰራ ነው። ያ ማለት ምቱ በደንብ ከተሰራ አይገረሰስም ቶሎ የማርጀት ባህሪ አይኖረውም ቶሎ ጥለቱ ላይ እዚህ ጋር የመነጫጨት ባህሪ አያመጣም ማለት ነው። ነጠላውንም እንደምታዩት ሁሉም ነገር በአግባቡ የገባ ነው። ጽድት ብሎ የተሰራ ነው ማለት ነው። የነጠላውንም ጠርዙን ምቱን ማየት ትችላላችሁ። ይሄ ሲሆን ምንድነው ስፌት እዚህ ላይ በሚያርፍበት ጊዜ የነጠላ ስፌት በሚያርፍበት ጊዜ የመዘክዘክ ባህሪ አያመጣም። ይሄ በደንብ ምትት ብሎ መሰራቱን ያስታውቃል ማለት ነው። የዚህ ዋጋችን 23 ሺህ ብር ነው ማለት ነው። አሁን ደግሞ በመጨረሻ ማሳያችሁ ደግሞ እኔ ራሴ ዛሬ የለበስኩትን ነው። እኔ ራሴ የለበስኩት አሁን እስካሁን ካሳየኋችሁ በአሰራርም በይዘትም ለየት ያለ ነው። ሙሉ በሙሉ ጥልፍ በጥልፍ ነው። አንገቱ ሙሉ ጥልፍ ነው፣ ግን በፈርጥ የተሰራ ነው። ፈርጥና ጥልፍ ብቻ ነው። ምናልባት ጥበብ ለማትፈልጉ ይሄንኛው ሌላው ሁለተኛ አማራጫችሁ ሊሆን ይችላል ማለት ነው። ሰፊ ጥልፍ ነው። እያንዳንዱ ፈርጥ አገባቡ፣ ዲቴይሉ በጣም በቆንጆ ሁኔታ የተሰራ ነው። ይሄ የቤታችን ዲዛይን ነው ማለት ነው። ለየት ያለ ነው። ሰው ጋር የማታገኙት ልብስ ነው ማለት ነው። የከለር ኮምቢኔሽኑን ቡኒነቱን እሱን በእናንተ ፍላጎት ቀይረን መስራት የምንችል ይሆናል ማለት ነው። ዙሪያው ይሄ አርቡ 4 አርብ ነው። አርበ ሰፊ ሆኖ 4 አርብ ነው። 5 አርብ ለምትፈልጉም 5 አርብ ማድረግ ይቻላል ማለት ነው። እያንዳንዱ የፈርጡ አገባብ ሁሉም ነገር የሚረብሽ አይደለም። በጣም በቆንጆ ሁኔታ የተሰራ ነው። ምናልባት ተጨማሪ ኤክስትራ ለምሳሌ እንደዚህ ቀበቶ በመጨመር በደንብ ደግሞ ሌላ ግሬስፉል ማድረግ እንችላለን ማለት ነው። ልብሱን የተለየ ውበት እንሰጠዋለን ማለት ነው። ከታች ጥልፍ ስለሆነ ይነጫል ብለን የምናስበው ነገር ምንም ነገር የለም ማለት ነው። ስለዚህ ቆንጆ ተደርጎ የተሰራ ልብስ ነው። ቅለቱም ደግሞ እንደምታዩት ነው። ይሄ ክብድ ያለ አይደለም፣ በቃ ቅልል ያለ ነው። ያ ማለት ምንድነው ጥልፉ በደንብ እያንዳንዱ በጥንቃቄ ቅልል ተደርጎ የተሰራ ነው ማለት ነው። የዚህ የቀሚሳችን ዋጋ 35 ሺህ ብር ነው ማለት ነው። ዙሪያውን 4 አርብ አድርገን የምንሰራው ማለት ነው። የወደዳችሁትን የፈለጋችሁትን ዋትሳፕ ላይ ወይም ቴሌግራም ላይ ኮንታክት ብታደርጉን የምንመልስላችሁ ይሆናል ማለት ነው። ያላችሁን አስተያየት በሙሉ እዛ ላይ ጻፉልን። እናመሰግናለን ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ቤተሰብ እንሆናለን ማለት ነው። በአካል መምጣት ሱቃችን ለምትፈልጉ አድራሻችን ደግሞ ቦሌ አዲሱ ስቴዲየም ፊት ለፊት ንግድ ባንክ አጠገብ ያለው ህንፃ ላይ ግራውንድ ላይ እንገኛለን ማለት ነው። ደውሉልን።